ብላቴናውን ወደደኝ አይቼ የእጅህን ታምራት ሰምቼ የቃልህን ትምህርት ሆኛለሁ ምስክር ላዳኝነት ተሰጣችሁት በጣም አደገኛ የኛ ሌላ መሰላችሁ የሚሰጠው ሁኔታውና እንዲሁ ምን ዋጋ አለው እኔ ሰጥቼ እጅ አመዳፋሽ ነው ይላል። ክብሬ ነው ክብሬና ጽድቄ ነው ዋናው ነገር ካስተምሮ ነው። ካስተምሮ መጀመሪያ ላይ ለተክሊል አምላኬ ለሃለው ስጠራ ሳመልክ ኖራለው አሁን እንደዚህ ያለው ዘመን አልፏል። ዋናው ነገር ካስተምሮ ነው። ዋናው ካስተምሮ መጀመሪያ ላይ ነው። ለተክሊል ለዚያ ቅዱስ ጋብቻ መምህር አለ፣ አባት አለ። ያ እያዘጋጃቸው እያለ ይሄን ደብቃ ታረጋለች ነው ቤተክርስቲያን አታም መጀመሪያ ነው ስራውን የሚጨርሰው። ከዛ በኋላ ያለው የተፈጥሮ ጉዳይ ሊሆን ይችላል። ይህ ልጅቱ ዕዳ ነው የሚሆንባት እንጂ በዲያቆኑ ዕዳ አይሆንበትም። ግልጽ ነው ያለኝ ይሄ ነው። እግዚአብሔር ያክብርልኝ፣ ቃለ ሕይወትን ያሰማልኝ። ወደ መምህር ፋንታ ነው እመለሳለሁኝ። ሁለት እጮኛማቾች በትምህርት ዓለም ላይ ሆነው የእጮኝነት ዘመኑ ከ3 ዓመት ቢያልፍ ምን ችግር አለው የሚልና ከቃልና ከፍቅር የትኛው ይበልጣል የሚል ጥያቄ ነው። እሳቸው ይመልሱልናል። እሺ እግዚአብሔር ይስጥልን። የንታ አሁን የመለሱት በጣም የተባረከውን ዘመን ነው። በእኛ ዘመን ተወልዶም ድንግል መሆን ይቻላል። ይህንን ማድረግ እየተቻለ ስለሆነ ማለት ነው። በሌላ ቴክኒክ ወልደው ለዛ ለባላቸው ሲሄዱ ድንግል መሆን እንዲህ አይነት በተለይ ከአረቦቹ የመጣ ስለሆነ በጣም አስቸጋሪ ነው። ይሄ የተባረከው እንዲህ ነኝ የተባለው ነው እና በእኛ ዘመን እንደዛ አይነት አስልተው የሚያገቡ አስልተው ወንድ የሚቀጥሩ ሰዎች አሉ። በዛ በአሁኑ ዘመን ማለት ነው። ሴቶቹ አንዳንዶቹ ያውቁታል። እንዲህ አይነቱ በጣም አደገኛ ነው። ቴክኒካል ሌባ ሳይሆን መፍጠር ያለብን እግዚአብሔርን የሚፈራ ነው። ሰው ዝም ብሎ ባዶ እውቀት ከሆነ እንዲህ አይነት ሰዎችን ለመሸወድ ከእንዲህ አይነት ቴክኒክ ለማምለጥ የሚፈልጉ ሰዎች አሉና እንዲህ በጣም አስቸጋሪ ነው። ለማንኛውም ግን ቅድም የንታ ያሉት በተፈጥሮ ገድለ አባ መጣ ወይም አባ ሊባኖስ ላይ አንድ እንትን ሰምቼ ትግራይ ሂጄ ያረጋገጥኩት እዛ አካባቢ ያሉ ሰዎች ድንግልና የላቸውም። ዲያቆንም ሲያገባ ያውቀዋል ይባላል። ወይ ኩና ከመ እንስሳ ብሎ አባ መጣ ያን አካባቢ ረግመውታል ይባላል እና ከሚኖርበት ባት እንዲሳሳት እያሉ እየታጠቡ እየተቀቡ ደው እንዲያስተነካክሉ ሲሆኑ በእውነቱ እዚህ አካባቢ እናንተ ለክፋት ውበታችሁን የምትጠቀሙ ወይ ኩና ከመ እንስሳ ልጆቻችሁ እንደ እንስሳ ድንግልና ይገኝባችሁ ሲባሉ ከዛ ጊዜ ጀምሮ አሁን ዲያቆኑ ምንም ሲያገባ አይጠየቅም አሉኝና በጣም እየገረመኝ ነበረ። እንዲህ አይነት በተፈጥሮ በስራ ብዛት ሌላም የድንግልና ማጫ መንገዶች ስላሉ እንዲህ አይነት ነገሮች ሊኖሩ ይችላሉ። እሱን እንግዲህ የምታውቀው እሷና እሷ ብቻ ናት። ስለዚህ ቅድም እንዳሉት ማስተማርና ማስተማር ነው። 3 ዓመት ይሄ እኮ 3 ዓመት እስከ 3 ዓመት ቢሆን ብለው አባቶቻችን ያሉት ፈተና እንዳይበዛባቸው ነው። ለምሳሌ አብረው እየሆኑ አብረው እየዋሉ እንዲህ በሆነ ወቅት ልክ የጮኝነቱን ጊዜ እየተገናኙ በቆየ ወቅት ለፈተና ምን ይላሉ? ምንድነው? አንድ አባት መነኩሴ ናቸውና በጣም አርጅተዋል። ግን ሌላ መነኩሴ ምግባቸውን አዘጋጅታ ጥላላቸው ተዳለች። ልክ ሲገቡ እሷ አለች ምግባቸውን የምታዘጋጀውና ገቡና ተሎበይና ሰርተሽ ውጪ አሉ። እንዴ አባ ምን ሆነው ነው? እሷም መነኩሴ እኔም መነኩሴ አለች። ትሰሚያለሽ? እኔና አንቺ እንጂ የመነኮስ ነው ሰይጣን አልመነኮሰ አሉ። የመነኮስ ነው ማለትና ማን ብቻ ነን? እኔና አንቺ ነን። ስለዚህ ይህንን ስህተት ለማሰራት የሚጥረው ሰይጣን ግን ምን ብሎ አያውቅም፣ መንኩሶ አያውቅም። ስለዚህ መንኩሽ ያለው እንዲህ ብያለሁ ማለት ተገቢ አይደለም። መጀመሪያውንም ቅድም እንታ እንዳሉት አስቀድሞ ምን ማድረግ ነው? ማጠር ነው። ለዚህ ነው መነኮሳት
በበዓታቸው ይኑሩ የሚባለው ቢያንስ ከ3 ኃጢአት ይጠበቃሉ ተብሎ ነው። ከማየት ከመስማት ስለዚህ እንዲህ አይነት ነገሮችን ከማየት ከመስማት እና ደግሞ አንድ ሶስተኛው ለጊዜው ጠፋኝ ከ3 ነገሮች ከ3 ኃጢአቶች ይጠበቃሉ እና የ3 ዓመት ቢሆን የተባለው አብረው በቅርበት የሚገናኙ ሆነው ጊዜው በረዘመ ቁጥር ለፈተና ምን እንዳይጋለጡ በሚል ነው እንጂ በትምህርት ቤቱ ነው የማይገናኙ ሆነው ሁኔታዎቹ ሳይፈቅዱላቸው ቀርቶ ቢሆኑ ምንም የተለየ ችግር የለውም። 3 ዓመት የተባለው ከዛው እየተገናኙ ለፈተና ምን እንዳይወድቁ። ለምሳሌ ሽምብራ የዘራ ሰው በአጥሩ ሳብ ብሎ ከብትም እንዳይበላው ልጅም እንዳይጎነትረው ሌላ የማይበላ ይዘራል። ለምን ቢባል በአጥሩ ተንጠራርቶ እንዳያገኘው አርቆ ለማጠር ይባልና ልክ እንደዛ ችግር እንዳይገጥማቸው አብረው በሆኑ ጊዜ ሰይጣን እንዳይፈትናቸው ተብሎ ነው 3 ዓመት የሆነው። ምናልባት ደግሞ የኔና የሱ 3 ዓመት ሆነን 3 ዓመታችን ሞላን ከዚህ በኋላ ትቼሃለሁ ለማለት ምክንያት እንዳይሆን ማለት ነው። ከፍቅርና ከቃል የሚለው ግን የእውነት አልገባኝም። የተገባው ቃል ሁሉ ትክክል ነው ወይ አይደለም? እጮኝነት የሚባለው እኮ ለዛ ነው። እሺ ግን እስከዛ ድረስ መጠናናት የሚባለው ትክክል ነው ወይ? ሰው ያለው ትክክል ነው ወይ? ያ ስላልሆነ እኮ በእጮኝነት ልክ አንድ ጥያቄ ነበረ እያየው ነበረ። መቼ ነው ሰርጉ ሲዘጋጅ ቤተሰብ ሰምቶ በቃ ቢቀር ከዛ በኋላ ስርዓተ ተክሊል ትፈጽማለች። ስርዓተ ተክሊሉ እኮ ይሄንኛው እስከ መጨረሻዋ ቀን ድረስ የእጮኝነት የሚባለው እስከ መጨረሻው ድረስ ነው። እስከዛ ድረስ ሌላ አብሮ የማይኖር ነገር ካለ ምን ማድረግ ይቻላል? ቀድሞ መታው ይቻላል ወደ ትዳር ሳይገቡ። ስለዚህ ድንግልናቸው ፈርሷል ማለት አይደለም የሚለውን በዚያው ማየት ነው። ፍቅር የሁሉ ነገር ዋህድ ቃል ሀሉ ዘይፈጽሞ ለሕግ ነው። የሕግ ሁሉ መጠቅለያው ምንድን ነው? ደህና ዋላችሁ። ለምሳሌ ካፈቀረና ከተፈቀረ ሰው በጣም የሚጎዳው ማንኛው ነው? ዋጋ የሚከፍለው ማንኛው ነው? ያፈቀረ ነው የተፈቀረ? መቼም የተፈቀረ አትሉኝ ማር ፍቅር ሁልጊዜ ፍቅር መስጠትን እንጂ መቀበልን የማይሻ ነው ፈጽሞ። ፍቅር ማለት ለምሳሌ በመጽሐፍ ቅዱስ ሚስቶች ሆይ ለባሎቻችሁ ታዘዙ ይልና ባሎች ሆይ ሚስቶቻችሁን ውደዱ በከመ አፍቀራ ክርስቶስ ለቤተ ክርስቲያን፣ ክርስቶስ ቤተ ክርስቲያንን እንደወደዳት ሁሉ እናንተም ውደዷት ማለት ምን ማለት ነው ከተባለ ክርስቶስ ቀለበት ሳይሆን የሸለማት ምኑን ነው? ወርቀ ደሙን ነው። ስለዚህ ምን ያክል መስዋዕት እንደሚያስከፍል በቃ መጠወተርስ ራሱን አሳልፎ ገንዘብን አይደለም ሌላም አይደለም እኮ የሚሰጠው ማን ነው? አሁን አንዳንዱ ሰው ሚስት ሊያገባ ሲል ራሷን እየሰጠችው ለራሷ ቅባት የሚሆን ደመወዝ ቢኖራት ብሎ ነው የሚጠይቀው። ስለዚህ መጠወተርስ ያለበት ፍቅር የሁሉ ነገር ፍጻሜ። ከፍጹም ሃይማኖት ፍቅር ይበልጣል። ለምሳሌ ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለ ምንድን ነኝ? ከንቱ ነኝ። ከፍጹም ምጽዋት ፍቅር ይበልጣል። ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንድን ነኝ? ከንቱ ነኝ። ሁሉን ከማወቅ ፍቅር ይበልጣል። ለምን ቢባል እመኒ አይመርነ ነገረ ኩሉ ሰብ ወነገረ መላእክት ምንት ይበቋነ ለመኮነ ሩቃንም ተፋቅሮ። ሰዎች ያወቁትን አይደለም መላእክት ያወቁትን እውቀት ብናውቅ፣ ምድራዊውን እውቀት አይደለም ሰማያዊውን እውቀት ብናውቅ አብሮ የማያኗኑረን ፍቅር የጎደለው ከሆነ ምን ይሆነኛል? ምን ይጠቅመኛል? ከንቱ ነኝ አለ። ፍጹም እምነት፣ ፍጹም ምጽዋት፣ ፍጹም እውቀት ከዚህ ሁሉ ምን ይበልጣል? ፍቅር ይበልጣል። ለሁላችንም ፍቅሩን ያድለን። እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። ቀጣዩን ጥያቄ መልሰውታል። አንድ ወንድምና አንዲት እህት ስርዓተ ተክሊል አድርገው ሰርጉ ተደርጎ ምንም ግን ሳያደርጉ ቢለያዩ ምንድን ነው የሚሆነው? ድንግልናቸው ፈረሰ ወይስ አልፈረሰም የሚል ጥያቄ ነበረ። እስኪ ጋብቻው ተፈጽሞ ግን ምንም ነገር ሳይፈጠር ነው የሚለውና ተጨማሪ
ለቀሲስ ኪዳነ ማርያም እሰጣለሁኝ። እንደው ጠያቂው ግን እንዴት አድርጎ ቆረጠው? አሁን አስባችሁታል? ተጫጩ፣ ጮኝነቱ አለፈ፣ ጋብቻው ደረሰ። ደግሞ ጋብቻው ቤተ ክርስቲያን ነው። አንድ ሆኑ እስከ ሞት ድረስ አጣች ነጣች ብዬ መከነች ብዬ ላልፈታት ቃል ገቡ። እሷም ደግሞ እስከ ሞት ድረስ ቢታመም ከእሱ ጋር ነኝ። አንድ ሆኑ፣ በስጋው ደግሞ አንድ ሆኑ፣ ቆረቡ። ያቺ ሴት ለዚያ ሰው ሚስቷ አይደለችም ነው አይደለችም? እሱስ ባሏ ነው አይደለም? ነው። ሲፋቱ ተፋቱ ይባላል አይባልም? ቢፋቱ አንድ ሆነዋል። ምንም ማድረግ አለማድረግ ሌላ ጉዳይ ነው። የሰማችሁ ነው። ተጋብተው እኮ ሳያደርጉም እኮ የሚኖሩ አሉ። በቃ ቢተውትስ? እንዳይባልና የሚስት መገለጫ መስፈርቱ ባል ሚስቱን ማወቅ፣ ሚስት ባሏን ማወቅ እኮ አይደለም። ከሆነ ዘንድ እንድትረዳው የመጀመሪያው ጋብቻ የመንግስተ ሰማያት መውረሻ ነው። መገባታቸው አንድ መሆናቸው የመንግስተ ሰማያት መንገድ ነው። ከዚያ በኋላ እግር መንገዱን በፍትወት ይረዳዳሉ፣ ልጅ በመውለድ ይረዳዳሉ፣ በሀሳብ ይረዳዳሉ። ሌላም ነገር ሳይፋቱ አብረው ሆነው በቃ ጋብቻው ተፈጸመ። ከዚያ በኋላ እሱ ቢታመም ወይ እሷስ ብትታመም በቃ ድንግልናቸው ይባላል እንዴ? ድንግልናቸው ሳጡ ይባላል። በጋብቻ ውስጥ ሆኖ ድንግልና መኖር ማጣት አይነገርም። ድንግልና ስራ ስለሰራ ማለት ነው። ለዚያ ክብር ስላበቃት ድንግልና የሚነገርለት እስከ ተክሊል ድረስ ነው። የሰማችሁ ነው። እድሜው እስከ ተክሊል ድረስ ነው። ከዚያ በኋላ ቢዘገኝ የእሱ ችግር የእሷ ችግር እንጂ ድንግልናውን ለመጠበቅ አይደለም። ከዚያ በኋላም ዋጋ ስለማያሰጥ አውቀው በቃ እንተው ብለው ቢተውት እንግዲህ የሆነ ኬስ ካለ ሳይናገሩ ለሌላ ሳያሳውቁ ክብር ሊሆናቸው ይችላል። በእርግጥ የሚያደርጉም ስላሉ ከአንድ ቦታ ምንድን ነው የተደረገው? ይህ ቅርብ ጊዜ ነው። ሰውየው ታሟል። ያ ማለት ሴት ሚስት ማግባት አይችልም። ቤተሰቡ ደግሞ ይሄን ስለማያውቅ አግባ ብለው ሲጎተጉቱት አንዷን እህት አሳምኖ ያገባል። ካገባ በኋላ ግን መውለድ እምቢ አለ። ይሰማችሁ ነው። ከዚያ በኋላ ተመለሱና ደግሞ ቤተሰቦች ለምንድን ነው አግባ እኮ ያልን እንድትወልድ ነው፣ ለምንድን ነው የማትወልደው? ካልወለደች አስወጣ፣ እሷን ማባረር አለብህ። እንዲህ እኮ ነው ሰው አስቸጋሪ። እሺ ተወኝማ ትንሽ እያለ ቢላቸው አላስቀምጣሉ። እሷን ሄደው እንደውም እንገልሻለን ከወንድማችን ህይወት ውጪ አንቺን እየቀለበ ምናምን ማለት ይህን እያሉ እንዳለ ሰውየው ሌላ ህመም ታሞ ለሞት የሚያበቃ ህመም ሲሆን ዘመዶቹን ጠርቶ ባለ ህግ ጠራና ዘመዶቼ ይኸውላችሁ እኔ ያልወለድኩት ሚስቴ ማትወልድ ሆና ሳይሆን ችግሩ የኔ ነው። መጀመሪያም ያላገባሁት እኔ መውለድ ስለማልችል ነው። ይህን ችግሬን ተረድታ አውቃ አምናበት ብትገባ ይችልሽ ምንድን ነው ደዋ እኔን ለተሸከመች በማታውቁት ሚስጥር ለምንድን ነው እንዲህ የምታደርጓት? አሁን ያለው ሀብቴ ሁሉ የእሷ ነው። ሌላ አግብታ ልጆች ትወልዳለች። እነዛ ልጆች የኔም ስም መጠሪያ ናቸው ብሎ ይህን ተናዞ እሱ ሞተ። እዚያ እስከ ዓመት ያለውን ካስፈታች በኋላ ዘመዶቹን ጠርታ በሉ የልጃችሁ ገንዘብ ይሄው ብላ እሷ ገዳሟን ገባች ማለት ነው። ከተክሊል በኋላ የሚሆነውን አናውቅም፣ እግዚአብሔር ይወቅ። ግልጽ ነው አይደለም? ቤተ ክርስቲያን ግን አጋብታ ጨርሳለች፣ ስራዋን ጨርሳለች። እዛ በኋላ ወደ ምኝት አትሄድም ቤተ ክርስቲያን። አንድ ሆኑ ዛሬ ብላ ዘምራለች፣ አንድ አድርጋለች። ግልጽ ነው። እዚያ በኋላ እንደገና ተክሊል እንደገና የሚባል ህግ የለም። ተክሊልም አይፈጸምም። ከተክሊል በኋላ ተክሊል አይደገምም። ፈት ነው የሚባሉትም ጨርሻል። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። የሁለቱን ጥያቄ ልዩነት የገባችሁ ይመስለኛል። መምህር ፋንታ ነው ያሉት ተክሊሉ ከመስፈጸሙ በፊት ይህ ነገር ቢቆም ወይም በእጮኝነት ጊዜ ቢቆም ድንግልናቸውን አጡ አያስብልም። ይሄኛው ጥያቄ ደግሞ መምህራችን የመለሱት ይሄ ኃጢአት ነው አይደለም። ልቀጥል ወይስ ትጨርሱ? በእጮኝነት ጊዜ
ሰው ተሳስቶ ቢሳሳም ለተክሊል ያበቃሉ ንስሐ ገብቶ የሚለውን መምህራችን መምህር ፋንታ ነው ይመልሱልናል። እናንተ ስስቁ ነው እንጂ እኔ ምን ፍቅረኛዬ እኔን እሺ ብላኛለች። ደግሞ በሌላ በኩል ምን አንተ ሌላ ጥናት አብራችሁ ናችሁ ነው እንደምጀነጅኗት ነው ወይስ ስልክ ጠልፈሃል? ባይዘው ይሄ በጣም እንትን ማለት አለበት። ሴቲቱ እንደዛ ካረገች በጣም አስቸጋሪ ነው። አንዱን እሺ እንዲህ አይነት ትዳር ሳይሆን ንግድ ነው። እዛኛውም የሆነ ሻይ እዚህኛው እና ከእቺ ሴት እንዲህ ከሆነ የምታወዳድረው የሚያጠጧትን ነገር ነው። እዚህ ብገባ ሻይ ነው፣ እዚህኛው ወተት ነው፣ እዚህኛው እያለች ገና ከመሄዷ በፊት ኪስ ነው የምታወዳድረው። ይሄ እንዲህ አይነት ገና ከመምጣቷ በፊት እንዲህ አይነት የምታወዳድር ሴት ካለች ካሁኑ ምን ማድረግ ነው? ማቆም ነው። ግን ደግሞ ለተንኮል ነገም ቢሆን እንዲህ አይነት ለተንኮል ዝም ብሎ በአንድ ስልክ ሌላ ግን ማለት ማንኛውም የሚጎዳው ለምሳሌ አንድ ሰው እምነቱን ቢጎዳ ቢቀይ ማነው እምነቱን ቢያሳጣ እንዲህ ላለው እያለ ለዚህኛው ቃል ገብቶ ያን ቢያፈርስ የሚጎዳው ያፈረሰው ነው ወይስ የኛው ነው? የትኛው ነው የሚጎዳው? በመሰረቱ ለምን መሰላችሁ? አሁን ምናልባት ይህንን ሰው እያታለለች አዛኛው ሂዳ የኛውን ሰው ብታታልለው ያኛው ሰውዬ ደግሞ እሷም ምን ይላታል? በፍጹም ይሄ የማይቀር ነው። ሰው የሚያጭደው ምን ያለውን ነው? የዘራውን ነው የሚያጭደው፣ የዘራውን ነው። በፍጹም ለዕለቱ የምትጎዱበት እንኳን ቢሆን ምንጊዜም መያዝ ያለባችሁ በጎነትንና በጎነትን ብቻ ነው። በምንም ቢሆን አንድ ድንጋይ አንስታችሁ ወደ ላይ ብትወረውሩ ከመታም መጥቶ ከሳተም ስቶ መድረሻው ከመነሻው ነው። ያታላይ ልቡና ለዕለቱ ይመስለዋል እንጂ ዙሮ ከማን ነው የሚመጣው? ያ ማታለል ሽንገላ ተመልሶ ያ እሱ ያወጣው ለሌሎች የሰጠው ተመልሶ ይመጣል እና ሲመጣ ደግሞ የዘራችሁት አንድ ቁና ዘርቶ አንድ ቁና አይታጨድም፣ በስቶ ነው የሚመጣው። አታላዮች የዘራችሁት ትንሽ ማታለል ሊሆን ይችላል፣ ግን እናንተ ስታጭዱት በጣም አደገኛ ነው። የእኛ ሀገር ሰው ምን ይላል መሰላችሁ? የሚሰጠውን ይተውና እንዲሁ ምን ዋጋ አለው? እኔ ሰጥቼ እጅ አመድ አፋሽ ነው ይላል። ጌታ የሰጠው ዶቄት መስሎህ አመድ ነው። የተቀበልከው ምን ያልከውን ነው የሰጠውን። ስለዚህ እንዲህ አይነት የሚጎዳው ካሁኑ እንዲህ አይነት እርምጃ እጮኝነት የሚባል ይሄንን ለማጥራት ብቻ የሚደረግ ነው። እንዲህ አይነት አካሄድ የሄደች ከሆነ ካሁኑ መንገዳችሁ ሳይርቅ ሳይቃጠል በምን በቅጠል ማለት አሁን ነው። ካሁኑ ማቆም ነው የሚሻለው። ሌላ ተሳስመንም የሚባል ነገር የለም። ተጫጫችሁ እንጂ ተጋባችሁ እንደ የምን መሳሳም ነው? ተሳሳሙ የሚል የለም። ንክኪ በሌለበት ሁችስ ጠጋ በትኖታች ነው ብለናል። ጠጋ ብሎ ማውራት እንጂ እንደዛ አይቻልም። ምክንያቱም አሁን እኮ ቅድም የንተ ያሉትን ነው ተሳስመን ይላል እንጂ እዛ በኋላ ያለውን ገመድ ሰርቄን ብቻ ነው የሚያወራው ይሄ ሰውዬ። ከመሳሳም በኋላ ያለውን ትቶት ነው። ስለዚህ እንዲህ አይነት የሚባል ነገር የለም። ተሳስም ያለው እዛ በኋላ ያለውን ግን አልናገርም ሚል ይህ ሰው አንድም ሲሳሳሙ ሰው ደርሶባቸው ነው ያቆመው እንጂ እስከዚህ ነው ብሎ አይደለም። ምክንያቱም ለምን መሰላችሁ? የምትወዱትን ሰው እንኳን አይደለም ምንድነው አንድ ታላቅ በዜና በው የተገለጸ አለ። እናቱን ወንዝ ሞልቶ ከእናቱ ጋር እየሄደ የሴት ገላ አይቶ አያውቅም እና እናቱን በጨርቅ ጠቅልሎ እናቱን እኮ ወንዝ ላይ ያሻግር ነው አካሏን እንዳይነካ በጨርቅ ጠቀለለና እንዳይነካት ታቅፎ አሻግራት እና እናቱ ከተሻገረች በኋላ ተናደደች። አንተ አካሌን እንዳትነካ የምታረገው የምትጠቀልለው እኔ እኮ አውቀኛል፣ ግን እኔ እኮ እናትህ ነኝ አለችው። አውቄሻለሁ፣ ግን በአንቺ ገላ ሌላ ገላ እንዳያሳስበኝ ብዬ ነው አለ።
አያስቀድም። ገብቷችኋል? ስለዚህ ቀድሞ እንዲህ መጠንቀቅ ያስፈልጋል። ለምን ቢባል የምትወዱትን ሰው ሰላም ስትሉና እንኳን ሌላ ሰው ሰላም ስትሉ ቤተ ክርስቲያን እኮ የሰው ገላ አካሉ ሁሉ መልእክት አስተላላፊ ስለሆነ ነው። የምትጸልየው እንኳን ሴቶቹም በዚያ ወንዶቹም በዚህ የምታደርገው ለዚያ ነው። የግድ መልእክት ያስተላልፋል። የምትወዱትን ሰው ሰላም ስትሉ ባለቀቀኝ ሁሉ ልትሉ ትችላላችሁ። ሙቀት ራሱ ከዛ ወደዚህ ሲሸጋገር ሊታወቅ ይችላል። ለምን? ለዛ ነው በርቀት የሚጸልዩበትንም የሚቆሙበትንም በጮኝነት ጊዜ ከግልጽ ቦታ መነካካት በሌለው ሰው ሁሉ በሚያየው ድብቅ ቦታ ሳይሆን ስለ መጪው ትዳራቸው ቁጭ ብለው ምን ይበሉ ያውሩ። ሲሆን ደግሞ ንስሐ አባታቸው ባሉበት እየተቀጣጠሩ ምን ይበሉ ያውሩ። ቅድም ብያቸዋለሁ። አሳስሞ እንዲሳሳሙ የገፋ ሰይጣን ከዚያ በኋላ ያስቆማል ተብሎ አይጠረጠርም። ያደቆነ ሰይጣን ሳያቀስ ምን አይልም ይባል። በእርግጥ ይህ አሁን የሚያደቁን ሰይጣን ኖሮ አይደለም፣ እንደው ነገሩ የሚገፋፋ ለዚያ በቃ ዝም ብሎ የሚለቅ አይደለም ለማለት ነው። እግዚአብሔር ይስጥልን። አሜን። ለመምህራችን ቃለ ሕይወትን ያሰማልን፣ ተስፋ መንግስተ ሰማያትን ያውርስልን። ለቀሲስ ኪዳነ ማርያም የመጨረሻ ጥያቄ ነው። ቅድም ላይ እየተነሳ ነበረ ስለ ቡዳና ባሪያ ተያይዞ የተነሳ ጉዳይ ነበርና እሱን ከጲላጦስ ጋር ያያይዙታል፣ ከአይሁዳውያን ጋር። ጲላጦስ ክርስቶስን ከዚህ ሰው ደም ንጹሕ ነኝ ሲል ደሙ በልጆቻችንና በእኛ ላይ ይሁን፣ ከዛ በኋላ ነው እንደዚህ አይነት የዘር ሐረግ የመጣው የሚባል ትርክት አለ። ምን ያክል እውነት ነው? ትንሽ ነገር ቢነግሩን የሚል ነውና ቀሲስ ምን ነው እዚህ ጥያቄ ጋር እያያዛችሁ ደህና ቆያችሁ። አሁን የጥያቄ አስፈላጊ ነው፣ አስፈልጓችሁ ነው የደጋገማችሁት። ጥሩ ጥያቄ ሲነሳ ቆይቷል። በእውነት እንዲህ ተባለ ከማለት ዘሎ በደንብ እንድናየው፣ በተለይ የህይወት አቅጣጫ የሆኑትን አሁን መምህር ሲመልሷቸው የነበሩትን ስለ ነገው እያሰበ የነገ ባልና ሚስት የሚሆኑ ዛሬ ጮኝነት ላይ ሆነው በሚሄዱት ሂደት ሁሉም ሰው ሊኖረው ይችላል። እንግዲህ አቅመ አዳም አቅመ ሔዋን ከደረሰ በኋላ ሰው የእሱን ይመርጣል። በቃ አይኑ ይባከናል፣ አይኑ ያረፈበትን እሷም ካረፈ ምርጫውን ይይዛልና ብዙ ሰው እንደውም የሚሰናከለው ፍቅሩን ያለ ነፃነት እያደረገ ነው። ነፃነት በማሳጣት ወይም ደግሞ ራስን መግዛት የሚለውን እያጎደለ ነው። ራስን መግዛት ማለት ስንወድ ያ ፍቅራችን ራስን በመግዛት ውስጥ መሆን አለበት። ለወደድነው ሰው ነፃነት ሰጥተን ማለት ነው። ነፃነት መስጠት አለብን። ሺህ ያጫል አንድ ያግበናል። የአባቶቻችን ብህል ወይም ደግሞ ብሂል አበው የምንለው ሺህ ያጫል ማለት እኮ ሺህ ባሎች ሺህ በቃ ማጫ ልከዋል፣ የሚያጨላቸው ልከዋል። ያችን ልጅ በሆነ መልኩ በቃ ሚሴጅ ልከዋል እንበላል። ሽማግሌው አሁን ሽማግሌ ሚሴጅ ነው አይደል? አሁን ሺህ ሚሴጅ ብታይባት እሪ ልትል አይገባም። ገና በሕግ ያገባት ሚስት ስላልሆነች በቃ እነዛም ስላላወቁ ባጅብ ለሰው ይውልኝ ስሙልኝ ስላላለ እነዛ ሁሉ ይመጣሉ። የእሷን ግብረ መልስ ማየት ነፃ ፈቃዷን ዕዳ ሳይሆኑ ማለት ነው። አንዳንድ ሰዎች እኛ ፈቀርን ይሉና ለዛ ላፈቀሩ ሰው ዕዳ ሆነው ከእኔ ከወጣሽ እገልሻለሁ ነፍስ እስከ ማጥፋት ይደርሳሉ። እንዲያ መሆን የለበትም። ነፃ ፈቃዷን ሳይነኩ እግዚአብሔር ከፈቀደ ያንተ ትሆናለች፣ እግዚአብሔር ከፈቀደ ያንቺ ይሆናል። በዚያ መንገድ ግን ሌሎች አይጩ አይባልም። ግልጽ ነው አይደል? የራሷ ነፍስ ስላላት ገና መወሰን ስላለባት እሺ ብላ ጨርሳ ከሆነ በኋላ ግን ያው ምክር ያስፈልጋታል። ትልቁ የሚያስፈልጋችሁ እናንተ ስለሆነ ነው። ይሄኛው አሁን የተጠየቀው ጥያቄ ብዙም ማሳሳቢ አይደለም። ካስተምሮ አንጻር ግን ጲላጦስ እጁን ታጠበ፣ ከዚህ ሰው ደም ንጹሕ ነኝ አለ። አይሁድ ግን ደሙ ይኩን በላዕሌነ ወበላዕለ ውሉድነ፣ ደሙ በእኛና በልጅ ልጆቻችን ይሆናሉ። ከዚያ ጀምሮ ቡዳነት መጣ። ምን ማለት ነው? እነሱ እኮ የዚህ ሰው ደም ዕዳ በእኛ ሰው ገዳይ ክርስቶስን ሰው እያሉ ስለሚጠሩ ለቱ ስብሐት እንደ ሰውነቱ ብቻ ነው የሚያውቁት። እኛ ገዳዮችን ሁንና
የሚገል ቢመጣ እኛ እንገደል የእኛ ደም ይፍሰስ እንጂ ደም እንጠጣ ወይም ደግሞ እንብላ ማለት አይደለም። ኋላ ጥጦስ መጥቶ ያ እነሱ ያሉት ዕዳ ሆኖ ጠፍተዋል፣ ሙተዋል። ኋላ ደግሞ ማነው የሚባለው ይሄ አይሁድን ያጠፋቸው በጋዝ እያቃጠለ ማነው? ናዚ ነው አይደል? እነዛ አድርጎ አጠፋቸው። አያቸው፣ ደሙ ይፍረድብን ባሉት ማለት ነው። ከዚህ ጋር እንጂ ታሪኩ ይሄኛውን ያላችሁት ግን በእውነት ለመናገር የአካባቢ ነው የሚሆነው። በሆነ አካባቢ የሚወራ ነው እንጂ በመጽሐፍም የለም፣ በሁሉም አካባቢ የለም። እና እንደዚህ ከሆነ አሁን ቡዳነት የሚባለው ምንድን ነው ቢሉ መንፈስ ነው። እየሰማችሁ ነው? መንፈስ ሲባል እንደምንሰማው ሲወለዱ ነፃ ናቸው። ከተወለዱ በኋላ እንደ አባቱ እንደ እናቱ እንዲሆን ብለው የሚያቀምሷቸው እንዳለ መጽሐፍ ላይ አላገኘሁም። አፈ ታሪክ ነው እያወራ ያሉት። በነገራችን ላይ ቤተክርስቲያን እንዲህ ያለ መጽሐፍም እንዲህ ያለ ማስተምረውም የላትም። የሚገርማችሁ ከዚህ አካባቢ ያልሆነ ሰው እንኳን ለሀብት ለዝና ብሎ ያን ነገር አድርጎ ወደ ቡዳነት እንደሚቀየር የታወቀ ነው። እንደዛ ይቀየር። ለምን ሲባል መንፈስ ስለሆነ ነው። ከዓይኑ ላይ ያድራል፣ ያየው ሁሉ ይወጋል። ሌላውም ሰው ላይ የሚወረወር አለ። እንግዲህ አንዳንዶቹ ቀልብ ይሉታል። ቀልብ ምን እንደሆነ በለው። ወተት እየጠጣችሁ ቀልቡ ከተወረወረ ወተት ለዘላለም ትጠላላችሁ። እዚያም ወተት የማይጠጣ ሊኖር ይችላል። የሆነ ደስ የሚል ነገር ሰውየው ተርቦ በቃ ፈልጉ ባየ ጊዜ ያኛውን ሰውዬ ሊሰብረው ይችላል። ከዚህ አንጻር ዓይን ላይ በተማሩት እኮ በሰለጠኑት ሀገር ይሄ ይታወቅና ዓይናቸው ሰው እንዳይጎዳ በሕክምና ይታከማሉ። እንደውም ምንድን ነው የሰማሁት? አንድ ዶክተር እሱ ያዋልዳቸው ሁሉ ይሞታሉ። ህፃናቱ ሲያዋልድ ይሞታሉ። በጣም ምርጥ ዶክተር ነው። እና ምን ሆኖ ነው ብሎ ሲመረመር ዓይኑ ላይ ጨረር አለ። በእኛ ቡዳነት የምንለው ማለት ነው። ያ ጨረሩ እንዳይገል እንዳይጎዳ ይደረጋል እንጂ አሁን በእኛ እኮ ተሸጋግሮ እንደሚለወጡ በቃ ወደ እንስሳነት ይሄ እኮ ውላጤ አስባችሁታል? ከሰውነት ወደ እንስሳነት መለወጥ ይችላል። ተፈጥሮ እኮ ተዛባ። ደግሞ እንዲህ በዓይነት አይቱ ይታወቃል። አሉሽ ከአሉሽ ውጭ ምንም የለም እኮ እዚህ ውስጥ አይቻውቃለሁ የሚል ይኖረው ሰው ነው። የተለወጠች የሎጥ ሚስት ናት፣ ወደ ጨው ከሰውነት የተለወጠች በመጽሐፍ የምናገኝ ዓይን ላይ አለ። እሱም መንፈስ ነው አልኳቸው። ይለፈልፋል እኮ ታዲያ ቆይ ልንገራችሁ። እንደው አሁን ስለመናገር አውሬ ጅብ ብናመጣ ይለፈልፋል? ገሌና በልቼ እንዲህ አድርጌ ይለፈልም ይባላል። እንደው ምን ይቀለዳል አሉ። እንደው ቀልዱን ልተወው ብቻ። በዚህ ብዙ እርስ በርሳቸው እነሱ ራሱ ይተራረባሉ። አንዱ እንደዚህ በቡዳነት የሚታማ ነውና እንደዚያ ነው። ማጭዱን እንደዚሁ ማረሻውን እንትን ይሰራል። አንደኛው ደግሞ በባርነት ይታማልና ሊያሰራ ሄደ አሉ። የሰማቸው ሊጨርሰው ልተወው እንዲህ ያለ ወሬ ባትወደለች እና ያኛው ሰውዬ ይተናኮለዋል። እየሰራ አግሎ ከመያዝ ሲለው ይሄኛው ሊያሰራ ሄደው በችኳሉ ጭብጥ ሲያደርግ እሳት ነው ብረቱ በጣም ያቃጥለውና ልማደ ሰብ ያመልጠዋል። ልማደ ሰብ ታውቃላችሁ? ድምፅ አሰማል። በዚያን ጊዜ ያኛው ሊነካው ይሄኛውን ፈልጉ እንዴ ምን አየ ይመስል አለ ሲለው ደግሞ ምን አለ ይሄኛው? አይ ያውም ጎበዝ ነኝ ከዚህ መሃል ቆሜ አላሉ። ይሄኛው እርስ በርሳቸው ከእነሱም ችግር አለ። ሌላው የሚሰማውም ደግሞ እንደዚህ ተመልከቱ። እንደዚህ እየተባለ በአፍ ታሪክ የመጣ እንጂ እውነት ለመናገር ጥምቀት ያልሻረ ወዳ የለም። እየተጠመቀ መልኩ አንድ ነው። በቃ እየተጠመቀ መልኩ አንድ ነው። በጭራሽ ከማንም አንበልጥም። የሮሚ መልእክት እኮ የተጻፈው እኮ በዚህ የተነሳ ነው። የሚገርማቸው አይሁዶች ከአህዛብ የመጡትን ይነቅፉ ነበረ። ነው
በሆነ ነገር የእነሱ ምግብ አይጥምም፣ የእነሱ እንደዛ እያሉ ከአሕዛብ የመጡት ጉድ ጉድ እያሉ ማዕዱን ሲያዘጋጁ፣ ከአይሁድነት የመጡት ደግሞ ቤተ እግዚአብሔር እየሄዱ ከጸሎት ቆይተው ከጉባኤ ቆይተው ሲሄዱ፣ ከአሕዛብነት የመጡት ደግሞ ምግቡን ሲያቀርቡ፣ እነዚያ የአይሁድ ሴቶች ከአይሁድነት የመጡት አሁን ለዚህ ጠላ፣ አሁን ለዚህ እንጀራ እንደው ከቤተ ክርስቲያን ይቀራል እያሉ መሳደብ ጀመሩ። እየናቋቸው ማለት ነው። ከዚህ በኋላ እነዚህኞቹ በዚህ የተነሳ ተጣሉ። እንዴት አንድ ከሆን በኋላ በክርስቶስ አንድ ሆነን ተጠምቀን መተን እንዴት እንዲሰልቡናል? እንዴት እንድትሉናላችሁ? አንተ ታስተምረኛለህ፣ ለምንድን ነው ይሄ እኮ አሁን አይበላም፣ ለምን እንዲህ ታደርጋለህ? ከተጠመቅክ በኋላ እያለ አይሁዳዊ ሲነቅፈው አረማዊ ምን አለ? የሚያስጎዳ ቢሆንማ መምህር ጴጥሮስ ሲነግረኝ ነበር፣ አንተ አትነግረኝም አለው። ከአረማዊ የመጣ ይሄኛው አይሁዱ ደግሞ ታዲያ እኔ ባስተምርህ እበዛብሃለሁ እንጂ አንስብሃለሁ አለና የድሮ ታሪኩን የአሕዛቡን እያነሳ ያንተ አባት ግብፅ ላይ ሆኖ በ10 መቅሰፍት ሲመታ የኔ አባት በነፃ ወጣ፣ ያንተ አባት ባህር ላይ ሲሰጥም የኔ አባት ጠያለ በአባቱ እየተመካ መጣ። ይሄኛው ደግሞ ኋላ አዎ ትክክል ነው ብለሃል፣ ያንተ አባት አዎ ከባህር በሰላም ወጥቷል፣ ግን በወጣበት እግሩ እንደገና ወደ ግብፅ መመለስ ይሻለኛል ብሏል ያንተ አባት። አዎ ያንተ አባት መና ከሰማይ ወርዶለታል፣ ግን ያንተ አባት እግዚአብሔርን አምቶ በዚህ በደጋው ያወርዳል እንጂ እግዚአብሔር በቆላው መና ያወርዳሉ፣ ያንተ አባት አምቷል እያለ መልሶ ደግሞ ሲሰዳደቡ ማለት ነው። የተጠመቀ መልኩ አንድ ነው፣ መዳረሻው መንግስተ ሰማያት ነው። ይህ ቡዳነት የሚለው ከእርኩስ መንፈስ ጋር የሚያያዝ ነው። ግልጽ ነው አይደለም? እንጂ ከሌላ ጋር የሚያያዝ ሰው ተለውጦ የሆነ ነገር ይሆናል በጭራሽ። አፈ ታሪክ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። የመጨረሻ እያልን እናንተ ማስቸገራችሁ በጠበጣችሁ ጥያቄ እየላካችሁና የመጨረሻው መጨረሻ መምህር ፋንታ ነው። አሁን የመጣ ጥያቄ አለ፣ እሱን አብራርተውልን እንጨርሳለን ምክረ አበው መርሃ ግብራችንን። እሺ፣ የአሁኑ ጥያቄ ቃል በቃል እንዲህ ነው የሚለው። አንድ ዲያቆን ሚስት ለማግባት ፈለገ። ወደ እናት አባቷ መልእክት ላከ። እሷ ፈቃደኛ ናት፣ ግን አባቷና እናቷ እምቢ አሉ። በዚህ የተነሳ እናትና አባቷ እምቢ ስላሉ እናትና አባቷ አሻሉ። ልጅቱ እምቢ አለች እና በመስተፋቅር እንደው ይችን በመስተፋቅር ቢያስሯት ምን ይትላል? እየሰማችሁኝ ነው? ይህ እኛን አይደለም ባስልዮስ ዘቂሳርያን 40 ቀን ምን ያለ ነው ያጸለየ ኃጢአት ነው። ስንክሳር መስከረም 13 ያልኳችሁ ባሪያ ሆኖ የጌታውን ልጅ ወደደ። እንዲሁ እንዴት ብዬ ጠይቃለሁ ብሎ ወደ ጠንቋይ ሄዶ እንዲሁ መስተፋቅር ብታረግልኝ እንዲሁ ምን አለበት አለ። ከዛ በኋላ በል ይሄንን ክርስቶስን ክጃለሁ ብለህ ለሰይጣን ልሰግድ ደብዳቤ እሱን አመልካለሁ ብለህ ደብዳቤ ጻፍና ሄደህ ከመቃብር ቦታ ቁመት ጠብቀው፣ የሆነ ጥቁር ሰው ይቀበልሃል፣ ደብዳቤውን ስጠው፣ ከዛ በኋላ ፍቅሩ አይጨምርልሃል አለው። ከዛ በኋላ ሄዶ ከመቃብር ቦታ እንደተባለው የሆነ ሰው መጥቶ ተቀበለው የሆነ ደብዳቤውን። ከዛ በኋላ ይቺ ሴት ወነደ ልባ በፍቅረ ዚያሁ፣ ዛሬውኑ ዘለሽ ውጭበት እስከሚላት፣ ዛሬውኑ ለእሱ ካልዳራችሁን ታንቄ ነው የምሞተው እስከምትል ድረስ ወደደችው። ከዛ በኋላ ለእናት ለአባቷ ተናገረች። አይ ከምትሞት በቃ ታግባው ተብሎ አገባችው። በኋላ እየቆየ ስትል ቤተክርስቲያን እንሂድ እንጂ ስትለው አይሄድም። እንሂድ እንጂ ስትል አይሄድም። በኋላ ምንድን ነው ነገርህ አለች። አይ እኔ እኮ ለአንቺ ስል ክርስቶስን ክጃለሁ፣ ስለዚህ አንቺን ለማግኘት ሲል እንዲህ ስላልኩ በፍጹም አለ። አሁን እስቲ እንዲህ ብትባሉ እውነት ለመናገር እናንተ አግብታችሁ የሆነ ሰው በዚህ መንገድ ይዟችሁ ሄዶ ወዳችሁት እኔ እኮ በመስተፋቅር ነው ያሰርኩሽ ቢላችሁ ምን የምትሉ ይመስላችኋል? ነው እንጂ ያለ ነገር እኔን አንተ እኔን ምን አትለኝም ነበር? አንተ መተተኛ አነገረኛ፣ መቼስ እንዲሁ እንደ ሬዲዮ አንተን አንገቷን መዛ አጥር ሁሉ አይችላትም። ይቺ ሴት ግን ያደረገችው እንዲህ ነው።
ነው እንዴ አለች። እየሮጠች ወደ ባስልዮስ ዘቂሳርያ አባቴ ሆይ እንዲህ አይነት ችግር ገጥሞኛል። የትዳር አጋሪ ክርስቶስን ክዷል፣ ለሰይጣን ሰግዷል። ስለዚህ ከዚህ መከራ እንዲያድኑኝ ይፈልጋለሁ አለች። ባስልዮስ ዘቂሳርያ ና በይው አላት። በኋላ መጣ። ባስልዮስ ዘቂሳርያ ከአንድ ቤት ዘግቶ በል ጸልይ አለው። ባስልዮስ ዘቂሳርያም እየጸለየ በሶስተኛው ቀን ምግብ ይዞ ወዶ እንዴት ነህ ሲለው አረ ፈርመሃል፣ የእኛ ነህ፣ እንገድልሃለን እያሉ ጥቋቁር ሰዎች በጦራቸው ሊወጉኝ ይላላል። በል ጸልይ አይዞህ ብለው ምግባቸውን ሰጥተው በመስቀል ምልክት የመቃብር ቤቱን እንትን ብለው አሁንም ትተውት ሄዱ። በሶስተኛው ቀን እሺ ምን አሉ? አሁን ደግሞ ድምፃቸውን እሰማለሁ፣ እንገድልሃለን ይሉኛል። እንዲህ እያለ እስከ 40 ቀን በ40ኛው ቀን ባስልዮስ ዘቂሳርያ እየጸለየ በ40ኛው ቀን እሺ አሁን ምን አሉሃል? ዛሬስ አባቴ እነዛ ቀድመው ሊወጉኝ ጦር ሲሰብቁብኝ የነበሩትን ሰዎች አየኋቸው፣ ግን አንተ አጭደህ ስትጥላቸው ምን አልኩኝ? ደህና ዋላችሁ። አንተ አጭደህ ስትጥላቸው አየኋል። በልና ውጣ ሆናል። ህዝቡን ሰብስቦ እግዚኦ መሐረነ ክርስቶስ ካደረሰ በኋላ ሰይጣን በየት እንደሆነ ሳይታወቅ ያችን ደብዳቤ ከህዝቡ መካከል ቀድሞ የጻፋትን ደብዳቤ ምን ብሏል? ጥሏል። አየህ፣ ሰውን ሳትወድህ ውደጅኝ ብሎ እስረኛ ማድረግ በደል ነው። እግዚአብሔር ለሰው ልጅ ከሰጠው የመጀመሪያው ነፃ ፈቃድ ነው። ይህንን ነፃ ፈቃድን ለዚያውም እግዚአብሔር እንድትወድ ማድረግ ከቻልክ መጸለይ ነው። ልቡናን መለወጥ ይችላል። ነገር ግን ሄዶ መስተፋቅር ስራልኝ እንዲህ አድርግልኝ ብሎ ወደ ጠንቋይ ቤት መሄድ ራሱን የቻለ ምንድን ነው? በደል ነው። ቅድም የንታ ምንድን ነበር? ቄደር ከሚያስፈልገው አንዱ ጠንቋይ ቤት ሄዶ እንዲህ አድርጉልኝ እያሉ መተት ማስደረግ ነው። አንዳንዱ ደግሞ አለ ካገባ በኋላ ሚስቱን ስለማያምናት ይሄ አቃቢ ሕግ ወደ ሌላ ሰው ስተት ሊያማት የሚችል ሊጥላት የሚችል ወንድየውን አስደንግጦ ሊያስፈረግግ የሚችል ይላል። ጌታዬ ከወደድካትና ከወደደች ይህን ሁሉ ምን አመጣ? ሲጀመር ትዳር ማለት መታመን እንጂ ስለሌላው ምን አገባ? ስለዚህ ይሄ ባስልዮስ ዘቂሳርያን ጭምር 40 ቀን ያጸለየ ነው ለንስሐ ልጁ ማለት ነው። ስለዚህ እንዲህ አይነት አይቻልም። በመስተፋቅር ብሎ ነገር ጋብቻ የለም። እግዚአብሔር ይስጥልን። አሚን። ለመምህሮቻችን ቃለ ሕይወትን ያሰማልን። በእውነቱ እስካሁን ለነበረን ቆይታ በሙሉ እግዚአብሔር ያክብርልን። አክብረውን ስለተገኙ እኔም በመካከላቸው ቁጭ ብዬ እንድጠይቃቸው ስለፈቀዱልኝ እግዚአብሔር ያክብርልኝ ማለት እንወዳለኝ። እናንተም እንደዚህ የምትመጡ ከሆነ ደግሞ የሮብና የሐሙሱን አይተን እንደ አንድ መርሃ ግብር ምናልባት ልናዘጋጅላቸው እንችላለን። በየሳምንቱ ቢሆን ወይም በየ15 ቀኑ የእናንተ ጸባያችሁን አሳምሩ ነው ማለት ፈልገው። እንደ ትምህርት ክፍል ራሴ ወቅ የመናገር ፈልገው ነገር ቢሆን ያልተመለሰ ማንኛውም ጥያቄ ተመስገን ጠዋትና ማታ ክብርህ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ እልሃለሁ፣ ስጠራ ሳመልክ እኖራለሁ። ጌታዬ አምላኬ እልሃለሁ